ስራና አስተዳደር የወንድ ፕሮቴክት አድርጋት። የተለጠፍክባት ለጥቅም ነው ለገንዘብ ካልሆነ የወንድ ስራና አስተዳደር ኡስማን ሀቡ ቤት ሀቡን ይቅርታ ሊጠይቃት ገብቶ ድጋሜ በጥያቄ ሲያፋጥጣት ልክ ልኩን ነገረችው። አንተ እንደ ወንድ ሰርታ እያስተዳደርካት አይደለም፣ ለጥቅም ብለህ ነው የቀረብካት፣ ገንዘቧን ፈለጋ ነው የተጠጋሃት። ካልሆነ ሰርተህ ኑር፣ እቃማህን እንኳን ለምን ተለምኖልህ ነው የተሰራለህ፣ ሰርተህ ያሰራህ መሰለህ ወይ ብላ እንግዲህ ኡስማንን ሰደበችው ማለት ነው። እኔ በሀቡ አልፈትባትም። እንደዚህ እንድትናገር ያደረጋት ኡስማን ራሱ ነው። አላዳመጣትም፣ እንድታወራ አልሰጣትም። በቃ በጥያቄ ያፋጠጣት፣ ይቅርታ ሊጠይቃት ገብቶ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ተረፍ ይበልልኝ። ውድ ቤተሰቦች እንግዲህ ኡስማን እና ሀቡ ድጋሚ ትላንትና ተጣሉ ማለት ነው። ከቤቷ አስወርዳ ሄደ። እኔ በነገራችን ላይ እኔ ሀቡ ልክ ልኩን ነገረችው ስላችሁ እኔ በሀቡ ንግግር እንትን ብዬ አይደለም ማለት እሷም ጥፋተኛ ናት እያልኩ አይደለም። ነገር ግን እሱም ጥፋተኛ ነው። ምክንያቱም ይቅርታ ሊጠይቃት ገብቶ ነው ድጋሚ ሌላ ያልሆነ ነገር ጠይቃት። ባለፈው ያላደረገችውን በሷ ተጠቀመች፣ በሷ ፈመሰች ብሎ ለተናገረው ይቅርታ እንዲጠይቅ ገባ ቤቷ። ድጋሚ ደግሞ በሌላ ዙር ሌላ ጥያቄ እንትን ሲላ ሲጨቃጨቅ ያኔ አንተ ሰክረህ ለምትሳደበው አንተ ሰክረ ትሳደባለህ በየቤቱ አንተ ሰካራም ነህ አለችው። እንደዛ ስትለው ውሃም ጠጥቼ በመጣ አንተ ሰካራም ነህ ይሉኛል፣ ስሰክር መቻይሽኝ ማስረጃ አምጪልኝ ሲላት በየቦታው ያንተ የስካር ሪከርድ እየተለቀቀ ነው አለችው ማለት ነው። በነገራችን ላይ እዚህ ጋር የታዘብኩት አንድ ነገር ቢኖር ይሄ ልጅ ሊቀየሩ እንኳን ሰው አይሰጠውም፣ ሊቀየሩ እንኳን ማለት ነው። አንተ ሰካራም ነው። አሁን ትላንትና የሆነ ሰዓት ላይ የቲክቶክ ላይ ስገባ ዞር ስል ማለት ነው እቤቱ ገባሁኝ። ሰክረህ ነው፣ ሰክረህ ነው፣ ጠጥተህ ነው የማይሉት ነገር የለም። ወላሂ አረ ኮመንታተሮች ወላሂ አላህን ፍሩ። ብዙ ሰዎች ህይወት በእናንተ እጅ ይበላሻል፣ በእናንተ በምትጽፉት ማለት ነው። ልጁ ኖርማል እያወራው እንኳን ቢሆን እየሰከርክ ነው፣ ሰክረህ ነው የሚሉትና የሆነ በቃ እኔማ ወላሂ ሁልጊዜ አላህዬን የምለምነው ምንድን ነው የሰው እጅ አታሳየኝ ነው። የሰው እጅ አታሳየኝ፣ የሰው ፊት አታሳየኝ ነው። የሰው ፊት ቀርቦ እጅን መዘርጋት እንደ መዘርጋት በጣም መጥፎ ነገር የለም። የፈለገ ነገር ቢሆን መቼም ቢሆን ቢያልፍላችሁ ያ ሰው የዛሬ ጥንት ያ ሰው በህይወት እስካለ ድረስ እኔ እንደዚህ አርጌላችሁ፣ እኔ እኮ እንደዚህ አርጌልህ፣ እኔ አሳልፌልህ፣ ትላንት ከወደቅከበት አንስቼህ እያለ በቃ በአይምሯችሁ ነው የሚጫወትባችሁ ነው። በቃ ይህን የተሰማኝና በጣም ነው ያዘንኩት። ወላሂ አላህ በሰው እጅ አይጣለን። እንደው ያ ረብል ዓለሚን የሰው እጅ ያሳያችሁ። በቃ ተሰብስቦላችሁ ተለምኖ ከሆነ በየቦታው ብታድጉም ብትቀየሩም ትላንትና ተለምኖልህ አንተ እኮ ከሰው ተሰብስቦልህ ነው እኮ እንደዚህ የደረስከው። በቃ ይሄ ስድብ አይጠፋም እና በቃ ሀቡም እንደዛ ነው ያለችው። አንተ እቃማን በራስህ ያሰራ መሰለ እንደምን እንደዚህ ትገለፍጣለህ? ተለምኖልህ ነው እኮ ነው እቃማን እንኳን ያሰራው፣ ለማውራት እንኳን ሞራኑ አለህ እንዴ አለችው ማለት ነው። እና ሀቡ ይሄ እንደመናገር ፈልጋ አልነበረም። በሰዓቱ እሱ ስሜታዊ አድርጓት ነው። ነገር ግን ሁሉም ቦታ እንደዛ ነው እያሉት ያለው። ይሄ ልጅ ትላንት ተለምኖልህ ትላንት ከወደቅከበት ተነሳ በቃ ትሰክራለህ፣ እንደዛ ነው የሚሉት በየቦታውና ይሄ ነገር በቃ ልጁ ሰው እንዲሆን ራሱ ሰው አልሰጠውም። በቃ የሆነ ሀበሻ ካነሳችሁ በኋላ በቃ በየጊዜው እንዳነሳችሁ ያስታውሳችኋል። ያንን ውድቀታችሁን እንድታስቡት ማለት በቃ ወደ ኋላ እንድትጎተቱ፣ እንዲያልፍላችሁ፣ እንድትለወጡ፣ ያንን መጥፎ ነገር እንድትረሱት አይሰጣችሁም። ሀበሻ ትልቁ ችግሩ ይሄ ነው። እኔ ትላንትና በቃ ሀቡ ይሄን ስትናገረው ወላሂ አዘንኩኝ ማለት እሷ ከተናገረችው ሌሎቹ የሚናገሩት ማለት ሀቡ እንደ ማንኛችንም አንድ ተራ ሰው ናት። ነገር ግን ከሌሎች የተሻለ አስተዋይ ናት።
ብዙ ጊዜ ያው እንደዚህ አይነት ነገር ቦታ እናገኛትም። እሱ ስሜታዊ ያደርጓት ነው፣ ተናዳ ነው እንደዚህ የተናገረችው። ነገር ግን ሌሎች እንደዛ የሚሉት ነው። እና ይሄ ልጅ በቃ ኖርማሊ እያወራም ቢሆን ሰክራ ነው በቃ ሰው እንዲሆን እንዲቀየር እየሰጡት አይደለም ሰው ማለት ነው። እና ይሄ ከምን የመጣ ነው? የሆነ ሰዓት ላይ ወድቆ ስላነሳው ሀበሻ በቃ ይሄ ነው። ሀበሻ ወድቃችሁም ሲያነሳችሁ ችግር ነው እውነት። በቃ እዛው ወድቃችሁ ብትቀሩ እንደው ሳይሻል አይቀርም ሀበሻ ከሚያነሳችሁ ማለት ነው። ምክንያቱም በተቀየራችሁ ቁጥር አንድ እርምጃ በተማረመዳችሁ ቁጥር እኔ አንስቼ እኔ ከዛ ህይወት አውጥቼ እኔ እንደዚህ ብዬ ያላደረጉላችሁን ይናገራሉና በጣም ነው የሚያሳፍረው ይሄ ነገር። በቃ ከኛ ከሀበሻ በቃ ይሄ በጣም የሚደብረው ነገር ነውና አሳዝኖኛል ኡስማን። በአንድ በኩል ደግሞ ያበሳጫቸዋል ልጁ በጣም ማለት እንደዛ ሆኖ ከዛ ህይወት ወጥቶ አሁን ደህና ሁኔታ ላይ ነው ያለው። ማሻአላህ ረዋን ሱቅ አላት፣ ከሷ ጋር ደህና እየሰራ ነው። በቃ በተመቻቸበት ቤት ነው የገባው እና ያንን ነገር ረስቶ ቆፍጠን ብሎ ቢሰራና ቢቀየር ጥሩ ነው። የሰውን ልጅ ራሱ እንጂ ማንም ሊቀይረው አይችልም። አሁን ሌላው ሰው ያንን እርዳታ አድርጎለታል፣ ሁሌ ቢያስታውሱትም ከዚህ የበለጠ ደግሞ እርዳታ ሊያደርጉለት አይችሉም። ራሱን መርዳት ያለበት ቆፍጣን ብሎ ሰርቶ ጠንከር ብሎ። ረዋን ራሱ እያለቀሰች ነበር። እነሱ አስቡት ባሌ እኔ በጣም የገረመኝ የረዋን ነገር ነው ማለት ነው። የገዛ ባሌ ነው የምለው ሰው፣ አብሬው የምኖር ሰው፣ የልጅ አባት የምሆነው ሰው ይሄ ሰካራም ይሄ ባለጌ በቃ ያላሉት ነገር የለም። በተለይ ሀቡ በጣም ስትናገር ነበርና ረዋን ቁጭ ብላ ስታዳምጥ ነበር። አይሰማትም? ምንድን ነው የሚሰማት? እኔ አልገባኝም። እውነቴን ነው የምላችሁ አልገባኝም። ደጋግማ ሀቡ ስትሳደብ ነበር። ሀቡ የተሳደበችው ከሱ ንግግር አንጻር እሷን ስለተናገራት ነው። አንደኛ ረዋንን ባሏ ነው፣ ምንም ቢሆን መከበር ነበረባት። ሁለተኛ ረዋን ምን ተሰማት? በቃ ባሏ እንደዚህ ምንም ሰካራም ቢሆን እንግዲህ ባሌ ብላ ያው አብራው የኖረች ነው። ሳ አላቅም እኔ እንጃ የቲክቶክ ማህበረሰብ እንዴት እንደሆነ አላቅም። እኔ በጣም የተምታታብኝ። እኔ እዛ ጋር ቁጭ ብዬ ሳዳምጥ እኔ በሷ ቦታ ብሆን አላቅም ምን እንደማደርግ። በጣም ነው የተናደድኩት እኔ ለሷ ማለት ነው። ከባድ ነው ይሄ ነገር ራሱ ረዋንና ኡስማንን ያጣላቸዋል። እኔ ስሰደብ ቁጭ ብለሽ እያዳመሽ ነበር ማለቱ አይቀርም እና አላቅም ብቻ መጨረሻቸውን ያሳምረላቸው። አለኩላለን ብዙ አወራሁኝ ውድ ቤተሰብ እና ሌላቸው የፈለግኩት አላህ የሰው እጅ አያሳየን። አላህ በቃ ለራሳችን አያሳንሰን። በቃ ለራሳችን አንነስ። እንደው አላህ የሰው እጅ አያሳየን። አላህ አፊያችን ጤናችን ጠብቅልን። እና ውድ ቤተሰቦች ሰላማችሁ ይብዛ። አበዛሁባችሁ።